ምን ነው ዛዲያ ተከዛልሽሳ እንደው ያለፈን ጊዜ ሳስበው ቤተሰቦችን በግፍ ጭሰኛ አድርገው ያደረጉን ሁሉ ወዮ በገጠው በእውነት ገብርዬ ያመጣው ሐሳብ መልካም ነው ጥሩ እንግዲያውስ ከራስ እንግዳና ከሌሎች መኳንቶች ጋር መክሬ ሰሞኑን ዘምታለሁ ደባርቅ ችግር ተፈጥሯል ደባርቅ አሁን መፍትሄው ቀድሞ ተዘጋጅቶ መቆየት ጋረድ ወይት ሄዶ ነው ስሙን ሰይጣን ይጥራው ወይ ታውቂ ጌቴ የቶች የጋረድ ሰዎች አደጋ ጣሉ ምን ጋረድ እኔው ራሴ ነው እጆችን በሰይፍ መቆራርጣቸው ፈጣሪ ተወኝ ምነው እኔንስ ብትወስደኝ የማርያም ልጅ ምነው ተውከኝ ጋረድ ጉድ ሰራ ገብርዬ ስለሚባል ጦረኛ ስሰማ ወትሮውንም ቢሆን ታውቆኝ ጀተ እንደ ይቅርታ አድርጉልኝ ገብርዬስ የሚሉት እውነት የሚደፈርም አይደለም ቴዎድሮስስ ብትል እሱን ከያዘ በኋላም አይደለም አቅሙና ኃይሉ እየጎለበተ የመጣው ንጉሱስ ቢሆንስ መቼ ዋዛ ሆኖና በየለቱ የጦር ስልታቸውና ብልህነታቸው እየጎለበቱ ቢሆንም የገብርዬ ግን ይለያል ታሪኩን ሰምቻለሁ ባይሆን ሳይጨላለምብን ደባርቅ እንግባና እዚያው እንማከራለን አድፌሙች በጣም ያሳዝናሉ ምን ይደረግ ለሰላምና ለዓላማ ሲባል እኮ ታይህም በላይ ይኮን
እሱማ እንዲያ ቢሆን ነው እንጂ ታድፊ መትተኝ ኧረ እንደው ሰሞኑን ሆዴ ይላወስብኛል እኔን በሞትኩት ለምን ማለት ጥሩ ለምን ውስጥ እውነትም ሙቀትም አለ ይሉም ይላለቃ ገብረሃና አልገባኝ የለም ወዲ ነው ታዩ ብቻ እንደው እንጀልኝ ልቤ ፈራፈራ አካላቴም ደንገጥ ይልብኛል እነጃ ነው ሆይ እንደው በሰላም በጤና ተመልሰዋል ሌላ ምን አይ አንቺ ካረድን ረቱ ማለት አበቃ ማለት ይመስልሻል ጃነው ሆይ የወደቁ ወታደሮቻችን በስነ ስርዓት እንዲቀበሉ ተደርጓል ናም የልጅ ጋረድንና የወንድሙን አስከሬን ወደ ጣና ልከነዋል ጎሽ ጥሩ አርጋችኋል ይሆና በኩይ ምግባሩ ነው ጌታዬ የእጁን ያገኘው ምን ነው ገብርዬ ይህን ሁሉ ስለጋረድ ያወቅክ ምን ነው ሳትነግረኝ ስጋ ነው ብዬ ጥርጣሬ ጥልቅ ቢሆንም ያልተጨበጠው ነው ትጂ በስጋ መሃል ስጋ ልክ ለኔ ስጋዬ እናንተ ናችሁ አንተ አይደለህ ከወንድምም በላይ ሆነ ህልሜን ራእይ አድርገህ ለኔ እጅጉን ታምነህ ለነፍስ ሳትሳሳ ከፊቴ የምትቀድም ገብርዬ ለኔስ እንኳን ገልጦልኝ ነበር አሁንም ቢሆን እኮ ቢታራሪ መታመኑን ነው በእጅጉ ያከበረ ያረጋገጠ እርግጠኛ ያልሆነ ነገር ሳላገኝ ወንድም ተወንድም እንዳለኝ ወንድም መልከኛ አለን አሁን ማን ይሞት የተዋለደ ነው የተዋደደ ወንድም ለኔስ ገብርዬ ነው ወይስ ጋረድ እውነት ነው መጽሐፍም እንደሚያስረዳው ዓላማን የደገፈ ህይወቱን ልቡን የሰጠ እሱ ወንድም ነው የሚለው ጃንሆይ አንተ ለኔ ወንድሜም አባቴም ጌታዬም ነህ ማለፊያ የቀመኳስ አስከሬን ለቀብር ተዘጋጅቷል ገና ካሁኑ አስከሬን ተሰኘ ወዳጅ ቢል ተው እንጂ ጌታዬ ሐዘንህን ይህን ያህል አታብሳው ታማኝነቱንና ለወዳጅነቱ የሚመጥን የቀብር ስነ ስርዓት እንዲደረግ ትዕዛዝ ሰጥተናል ያው ጌታዬ ፈቃድ ቢሆን ከኛ ጋር ወደ ቀብሩ ብንሄድ ጃንሆይ ሊቀመኳስ መልካም ሰው ነበር ላንተ ከመታዘኑና ከመታመኑ በላይ ጦቢያ ሀገራችን የወደደ ባህላችን እምነታችንና ሰዎቻችን ወዶና አክብሮ ይኖር ነበር ለዚህ ብለን ነው በክብር እንዲቀበር ሁሉን ነገር አስቀድመን ያሰናዳ ነው መልካም አድርጋችኋል እኔም ልዘጋጅ ወደ ቀብር እንውጣ
This is the last chance for the king. We will know what to do after Mr. Rassam responds. As we have heard, he has jailed the missionaries, our fellow countrymen, and other Europeans. He has no regret for this. This is a great insult. But this is not a problem. We've sent Mr. Rassam to negotiate. If he refuses to release, no problem. He will see how strong we are. But we shouldn't give him too much time. As well, with the heat in Massawa, we will not have much time. So far, the nobles are welcoming us. Our spies on the interior have given us good information. Especially the spy we sent to Rassam. He should be back any day. يا سعيدي أهم شيء الناس في السجن የመጣሁበት ዋናው ጉዳይ ስለታሰሩት ሰዎች ነው። ነህነ ናርፉዜን ናስ እንድበራ እሳቸው እኔ የውጭ ሰዎችን በደንብ ነው ማውቃቸው ነው የሚሉት። ነፍሳቸውን ይማረውና ሊቀ መኳስ ጆምቤልም ሆነ ሚስተር ብላውዲን ተኛም ሆነ ተህዝቦቻችን ጋር ፍቅር ነበሩ። ሳሙኤል ሁለት ቋንቋ ለመተርጎም አትቸገር። እሺ ጃንሆይ። አሁን ግን ያላችሁት ነጮች ልባችሁ አይገኝም። እንኳን ለኛ ለሰይጣንም አይገባም። Your Majesty, what are you saying? ሚስተር ራሳም ክቡርነቶ ምንድነው የሚሉት ይያለ ነው። Now, what I would like to happen is for the British diplomat Cameron to be released. ሚስተር ራሳም የሚለው ክቡርነቶ የመጣሁበት ዋናው ጉዳይ የታላቋ ብሪታንያ ዲፕሎማት ካሜሩንን እንዲፈቱልን ነው። ሁላችሁም ማሽንኮች ናችሁ። እኔ ማዩ ሞኝ እንዳልመስላችሁ። Your Majesty, ስተርን የተባለው ያገር ሰው አገሬ ላይ ተቀምጦ ቴዎድሮስ የኮሶ ሻጭ ልጅ ነው ብሎ የባልቴት ወግ በጋዜጣ መጻፉን ያልሰማው እንዳይመስል። Mr. Stern? ስሙን አትጥራብኝን መሰሪ። ስማ የጠየኳችሁን የዕደ ጥበብ ባለሙያተኞች ታላካችሁልኝ ተመዳፌ የሚወጣ ሰው አይኖርም። ቆይ እንግሊዞች በቀይ ባህር ጠረፋችን ተጠላቶቻችን ጋር እየመከሩ እንደሆነ ማናውቅ ይመስላል። የኛን ሰዎችስ ቢሆን በጠመንጃ እየደለላችሁ እየመከራችኋቸው መሆኑን ያልደረስንበት ይመስላል። ዳሩ በእነሱ ቤት እኛ ደንቆሮች ነን። ስማ ራሳም። Yes, Your Majesty. ይሄን የምትጣጣፉትን ሐሜትና ከጠላቶች ጋር መምከር አያዋጣም። ለንግስት የጠየቀናትን በቶሎ እንድትልክልን በደንብ አርጋ አሳስባት። I will try everything that is possible for me. ሚስተር ራሳም የምችለው ሁሉ አደርጋለሁ ነው የሚል። አሁን ምን አልብተኛ ልጄ ቀኑ ሙሉ ሲዘል ነው የምትለው። ነገ ከገብርዬ ጋር ሄዳለሁ። ወይስ ደግሞ አደን ነው? የምን አደን ነው? አንተ ገና ልጅ ነህ፣ ለአደን አልደረስክ። አባቴ ብሏል። እኔ ደግሞ ልጅ አይደለሁ። አንተ ልጅ እመይ ልጅ አትበይ፣ ልጅ አይደለሁ። እሺ ከገብርዬ ጋር አደንና ጦር ተለማምጬ ከአባቴ ጋር ሄዳለሁ። ወይ ጉድ! አንተ ልጅ እመይ ልጅ አይደለሁ፣ ልጅ አትበይ። እሺ ጃንሆይ ልዑል ነው የሚባለው፣ ገብርዬ ነግሮኛል። ልዑል በልሽ አሁን ተኛ። እድል አሁን መጣህ። አሁን ታድ ነይ ተርፊ አለው እኮ ደግሞ የትም ማለድም እዚሁ ቅርብ ነኝ። እኔማ ታይኔ ባትርቅብኝ እዚሁ ብትሆን ነው ሞት። ገብርዬ ከቤት ቁጭ ብለህ ዋል እድር የምትል መቼ ነው? ትንሽ ጊዜ ነው ተርፊ። እሺ
አለምዬ ምን ነው የምትተክዝ? ቆየብኝ። ማን? ገብርዬ። ገብርዬ እንደምን አደር ገብርዬ? እግዚአብሔር ይመስገን። ያው እንግዲህ አይደለም ይር ነው ዛሬ። በንቃት ጠብቀው ገብርዬ። አረ ዶላ ለማየውን እሺ እንደምን አደሩ ታጌ? እንደምን አደርሽ ታድፋለች? ዛር ምስጌ ደንገጥሯ ትፈለጊያለሽ ብትለኝ ነው መምጣቴ። ባልተቤትሽ አባትና ልጁ ምን እንዳስነካቸው ግራ ቢገባኝ እኮ ነው። ሀረግ ጌታዬ ምን አውቆ ምን ያስነካ ብለው ምን ላደርግ? አባትም አልዶ ነቃ ገብርዬ ነው። ይሄው ልጅየው መሸነጋ ገብርዬ ነው። ዛዲያ እሱም እኮ እንደዛው ነው ሲወደው እኮ ራሳም Yes, Your Majesty. ምን ስትል ይሄን ቦቃ ፊት ያመጣብኝ? Your Majesty. ይሄንን ወሬኛ ይሄን አንተ ውሽካታ ኮሶ ሻጭ ልጅ ብለህ የሰደብከኝ አንተ ጃኖይ አረባ ጌታዬ ረጋ በል ጃኖይ። ወይኔ መይሳ ወይኔ መዩ ማን አንተ? Yes, Your Majesty. የእንግሊዝን አሽሙር ማላውቅ እንዳይመስል ንቀት መሆኑም አይደል? Your Majesty. አፈናዝ አንተ ልቅ። Your Majesty, I am very sorry. I was not aware it would make you so upset. ጃንሆይ ይቅርታ ያድርጉልኝ። የኔ ላይ ያስከፍዎታል ብዬ አላሰብኩም ነበር። የጠየቅኳችሁን ሰዎች ታላካችሁልኝ አይደለም? ካሜሮን አንድም ፈረንጅ ከስራ አይፈታ። ከልመው እነሆኛ አባታጠቅ ካሳ የወንዶች ቁና ሰብስብና አንድ ቦታ አጎራቸው። አረባኮት ጃንሆይ አረባኮት ምን አለ ነገሩን ረጋ ብሎ ቢመክሩበት። እንደው በእግዚአብሔር ባኮት ጃንሆይ። አባታችን ለአሁኑ ምክሮ ይበቃል። ከቻሉ የሀገሩን ቄስ ያስታክሱ። So he didn't see Rassam? ራሳምን አላገኘም ማለት ነው? ከመታሰራቸው አንድ ቀን በፊት አብረን ነበር። We were together one day before he was imprisoned. በማግስቱ እግረሙ ገብቶላቸው ከሌሎች ፈረንጆች ጋር አብረው ታሰሩ። But the next day he was chained by the foot with other Europeans. ቶሎ ወደዚህ እንደሄደ ላኩብኝ። And then he sent me to you as quickly as possible. Shackles for a queen's messenger? That's unbelievable. When did this happen? በሰንሰለት አሰራቸው? ይሄ አይታመንም። መቼ ነው? አሁን ነው። አንድ 10 ቀን ይሆነዋል ጌታዬ። 10 days ago. With full respect for him, we sent a messenger, and he did that. The man does not understand diplomacy. በከበር አደረገን። ጭራሽ መልእክተኛው ይህ ሰው ዲፕሎማሲ አይገባው። ጌታዬ ጀነራል እሱ ማንን ይሰማና? My Lord General, he is not afraid of anyone. ወይ ፍንክች ያባቢላው ልጅ መሆኑ ነው እኮ። It's very common in this country to speak in proverbs. From what I understand, he's saying that he is the son of a knife. Son of a knife? Do you have any news from the nobles? ከመሳፍንት ዜና አለ? ሁሉም እናንተን እየጠበቁ ነው። Everybody is waiting for you. መሳፍንቱም ቀሳውስቱም ገበሬውም ጭምር ጠልቶታል። All the nobles, the priests, the farmers, everybody, they hate him. ወደ እርሱ ለሚወስደው መንገድ አይጨነቁ። Don't worry about the road to get to him. የአካባቢው መሳፍንትና መኳንንት በተገባላቸው ቃል መሰረት ፍቃድ ሰጥተዋል። The surrounding nobles accept your gifts and agree with your requests. ወታደሩን በየጊዜው እየከዳው ንጉሱ እንደ ቋንጣ ብቻውን ተንጠልጥሏል። His soldiers are abandoning him. Is he speaking in proverbs again? Well, what he said is, it's as if
The king is like a piece of dry meat hung up on a string. Well, I wish it will be as he says. Well, give him a gift and give him a good strong horse as well, so he can take the message back. And we can take the message back to London too. So you have lived among these people for a long time. What do you think? I have lived as a missionary in the northern part of the country for many years. Nowadays their hate for Theodros is very strong. But when things cool down, they will put their heads together. So we must be very careful when we go into the interior. These people, they never really stay divided for very long. They keep reconciling. We cannot wait any longer. I cannot handle the politicians in London and the gossip in the newspapers anymore. I know the papers in England, what they will say, that Napier is swimming in billions of pounds under the African sun, while our people are imprisoned by an African barbarian king. So this week, we really need to march into the interior and send a message to the Minister of War.